ውድ ወንድሞቼና እህቶቼ ሰላም ለእናንተ ይሁን። ዛሬ ስለምንነጋገረው ጉዳይ በጣም በጥንቃቄ እንስማ። በጸሎታችሁ ውስጥ እነዚህን 5 አይነት ቃላት በተደጋጋሚ ትናገራላችሁ ከሆነ ዛሬ ልባችሁ መመርመር አለባችሁ። ምክንያቱም ጸሎት የምንጠይቀውን ነገር ብቻ ማሰብ አይደለም። ጸሎት እምነታችንን፣ ተስፋችንን እና በእግዚአብሔር ላይ ያለንን መታመን የምንገልጽበት ነው። ይህ ማለት እነዚህ ቃላት በራሳቸው ልክ እንደ እርግማን ናቸው ማለት አይደለም። ዋናው ነገር ከቃላቱ ጀርባ ያለው የልብ አመለካከት ነው። ስለዚህ ዛሬ እነዚህን 5 ነገሮች እንመልከት። በጸሎታችንም እንዴት በእምነት መናገር እንደምንችል እንማራለን። ምናልባት አንዳንዶቻችን እነዚህን ቃላት እየደጋገምን ሊሆን ይችላል። ስለዚህ ይህ ጠቃሚ ስለሆነ እስከ መጨረሻው ተከታተሉ። ከ5ቱ ቃላት የመጀመሪያው እግዚአብሔር አይሰማኝም። አንዳንድ ጊዜ ለረጅም ጊዜ እንጸልያለን። ወራት ያልፋሉ፣ ዓመታትም ሊያልፉ ይችላሉ። ነገር ግን የጸለይንለት ነገር አናይም። ከዚያም እግዚአብሔር አይሰማኝም፣ ጸሎቴም ወደ እግዚአብሔር አይደርስም፣ ለምን እኔም ብቻ አይሰማኝም ብለን እናገራለን። ግን የጸሎት መልስ መዘግየቱ ማለት እግዚአብሔር አልሰማህም ማለት አይደለም። አንዳንድ ጊዜ መልሱ አዎ ሊሆን ይችላል። አንዳንድ ጊዜ አይ ሊሆን ይችላል። አንዳንድ ጊዜ ደግሞ ገና አይደለም ሊሆን ይችላል። ስለዚህ ጸሎትህ ገና መልስ አላገኘም ብለህ እግዚአብሔር አይሰማኝም አትበል። ይልቁንም እንዲህ በል፣ እግዚአብሔር ይሰማኛል፣ ጊዜውንና መንገዱን ተውለታለሁ። ከመጽሐፍ ቅዱስ ክፍል ምሳሌ እንመልከት። ዳዊት በችግርና በስደት ውስጥ ሲሆን ብዙ ጊዜ እግዚአብሔርን ጠራ። እንዲህም ብሎ ጸለየ፣ አቤቱ እስከ መቼ ትረሳኛለህ? ለዘላለም ፊትህንስ እስከ መቼ ትሰውረኛለህ? ዳዊት እግዚአብሔር እንደማይሰማው የተሰማውን በግልጽ ቃል ገለጸ። እግዚአብሔር ግን አልረሳው። ዝምታ ማለት አለመሰማት አይደለም። ግን ታሪኩ በዚህ አልቆመም። በመጨረሻም እንዲህ አለ፣ ነገር ግን እኔ በቸርነትህ ታምኛለሁ፣ ልቤም በመድኃኒትህ ደስ ይለዋል ብሎ ጸለየ። ሁለተኛው ቃል ደግሞ ምናልባት አይሆንም። ይህ ቃል በጸሎት ውስጥ ስንናገር ብዙ ጊዜ የሚያሳየው የውስጥ ጥርጣሬን ነው። እግዚአብሔር ይረዳኝ ይሆን? ጸሎቴ ይመለስ ይሆን? ይህ ነገር ይሳካ ይሆን? እምነት ማለት እግዚአብሔር የጠየቅነውን ሁሉ በፈለግነው መንገድ እንደሚሰጠን ማስገደድ አይደለም። እምነት ማለት እግዚአብሔር ያውቃል፣ እግዚአብሔር ይሰራል፣ እኔም በእርሱ እታመናለሁ ማለት ነው። ስለዚህ ጸሎትህ በጥርጣሬ ብቻ አትሙላ። በእምነት ጠይቅ፣ በትዕግስት ጠብቅ፣ ውጤቱንም ለእግዚአብሔር ተወው። ሶስተኛው ቃል ደግሞ ምንም ተስፋ የለም። ይህ ቃል በችግር ጊዜ በቀላሉ ይወጣል። በቤተሰቤ ተስፋ የለም፣ በስራዬ ተስፋ የለም፣ በሕይወቴ ምንም ተስፋ የለም ብለን በጸሎት መካከል እንናገራለን። ግን የእምነት ሰው ተስፋውን በሁኔታዎች ላይ ብቻ አይጥልም። ሁኔታው ሊለወጥ ይችላል። ሰዎች ሊለወጡ ይችላሉ። የተዘጋ በር ሊከፈት ይችላል። ከሁሉ በላይ እግዚአብሔር ከሁኔታው በላይ ነው። ስለዚህ በጸሎትህ ውስጥ ተስፋ የለም ከማለት ይልቅ እግዚአብሔር የሚከፍተው መንገድ አለ፣ ተስፋዬን አልጥልም በል። ከመጽሐፍ ቅዱስ ክፍል ምሳሌ እንመልከት። አልዓዛር ታመመ፣ እህቶቹም ኢየሱስን ላኩበት። ነገር ግን ኢየሱስ ሲደርስ አልዓዛር ከተቀበረ 4 ቀን ሆኖት ነበረ። ማርታም ጌታ ሆይ በዚህ ብትኖር ኖሮ ወንድሜ ባልሞተ ነበር አለች። በሰው ዓይን ሲታይ ተስፋው ሙሉ በሙሉ ያለቀ ይመስላል። 4 ቀን ተቀብሯል፣ ሞቷል፣ መፍትሄ የሌለ ይመስላል። ግን ኢየሱስ እኔ ትንሣኤና ሕይወትም ነኝ ብሎ አልዓዛርን ከሞት አስነሳው። ከዚህ ክፍል ምን እንመለከታለን? አልዓዛር ከተቀበረ 4 ቀን ነበረ። በሰው ዓይን ተስፋ የለም። ግን ኢየሱስ በደረሰበት ጊዜ የተዘጋ የሚመስለው ታሪክ እንደገና ተከፈተ። ስለዚህ ዛሬ ምንም ተስፋ የለም ብለህ አትደምድም። እግዚአብሔር ገና አልጨረሰም። አራተኛው ቃል ደግሞ እኔ አልበቃም። ይህ ቃል በብዙ ሰዎች ውስጥ በጥልቅ ይኖራል። እኔ በቂ አይደለሁም፣ እኔ ከሌሎች ያነስኩ ነኝ፣ እግዚአብሔር እንደሌሎች አይባርከኝም ብለን እናስባለን። አዎ ማንም ሰው ፍጹም አይደለም። ግን የእግዚአብሔር ጸጋ በፍጹምነታችን ላይ ብቻ አይመሰረትም። ስለዚህ ራስህን ሁል ጊዜ እየኮነንክ በጸሎት ፊት አትቁም። በትህትናና በንስሐ ወደ እግዚአብሔር ቅረብ። ነገር ግን ራስህን ተስፋ እንደሌለው ሰው አትቁጠር። እንዲህ በል፣ በራሴ ፍጹም አይደለሁም፣ ግን በእግዚአብሔር ጸጋ እታመናለሁ።
ከመጽሐፍ ቅዱስ ምሳሌ እንመልከት። እግዚአብሔር ሙሴን ወደ ፈርዖን ልኮ እስራኤልን ከግብፅ እንዲያወጣው ሲጠራው ሙሴ ራሱን በቂ አድርጎ አላየውም። እኔ ማን ነኝ? ወደ ፈርዖን እሄድ ዘንድ የእስራኤልን ልጆች ከግብፅ አውጣ ዘንድ? ከዚያም ሙሴ የንግግር ችሎታውን በመጠራጠር አቤቱ እኔ በፊትህ እንኳን ተናጋሪ አልነበርሁም ብሎ ተናገረ። እኔ አልበቃም የሚለውን ስሜት በግልጽ ይታያል። ግን እግዚአብሔር ለሙሴ የሰጠው መልስ እጅግ ኃይለኛ ነው። አሁንም ሂድ፣ እኔ አፍ እሆናለሁ፣ የምትናገረውንም አስተምርሃለሁ ብሎ በዘጸአት ምዕራፍ 4 ቁጥር 12 ላይ እናገኘዋለን። ከዚህ ክፍል የምንመለከተው ሙሴ እኔ አልበቃም ብሎ ራሱን ተጠራጠረ። እግዚአብሔር ግን እኔ ካንተ ጋር ነኝ ብሎ ላከው። እግዚአብሔር ሲጠራህ ፍጹም መሆንህን አይጠብቅም። እርሱ ካንተ ጋር መሆኑ በቂ ነው። አምስተኛውና የመጨረሻው ቃል ለእኔ አይሆንም። ሌሎች ሰዎች ሲባረኩ እናያለን። አንዱ ሥራ አገኘ፣ አንዱ ቤት ገዛ፣ አንዱ ትዳር መሰረተ፣ አንዱ የጸለየውን ነገር አገኘ። እኛ ግን እየጠበቅን ነው። ከዚያ ለእኔ አይሆንም እንላለን። ይህ ንግግር ከማወዳደርና ከተስፋ መቁረጥ ሊመጣ ይችላል። ግን እግዚአብሔር የሚሰጠው ጊዜ ለሰው ሁሉ አንድ አይደለም። የሌላ ሰው ምስክርነት የአንተ መዘግየት ማለት አይደለም። የሌላ ሰው በረከት የአንተ በረከት እንደማይመጣ ማስረጃ አይደለም። ስለዚህ ለእኔ አይሆንም ከማለት ይልቅ እግዚአብሔር ለእኔ ያለውን ያውቃል፣ በጊዜው እተማመነዋለሁ በል። ከመጽሐፍ ቅዱስ ምሳሌ እንመልከት። እግዚአብሔር ለአብርሃም ልጅ እንደሚሰጠው ተስፋ ሰጠው። ሳራ ግን በእርጅናዋ ምክንያት ይህ ለእሷ የሚሆን አይመስላትም ነበረ። በዘፍጥረት ምዕራፍ 18 ቁጥር 10 ላይ የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህም ሳራም ልጅህን ታገኛለች አለ። ሳራ ግን በልቧ ሳቀች፣ ምክንያቱም እሷና አብርሃም እርጅና ላይ ነበሩ። ከዚያ እግዚአብሔር ይህንን ኃይለኛ ጥያቄ ጠየቀ። ይህንን ክፍል የምናገኘው ዘፍጥረት ምዕራፍ 18 ቁጥር 14 ላይ ነው። በውኑ ለእግዚአብሔር የሚሳነው ነገር አለን? ከጊዜ በኋላ ሳራ ይስሐቅን ወለደች። ከዚህ ክፍል የምንመለከተው ሳራ ለኔ አይሆንም ብላ አሰበች። ዕድሜዋም ሰው ሊያደርገው የማይችል አድርጎት ነበረ። ግን እግዚአብሔር ተናገረ። ስለዚህ ዛሬ ለኔ አይሆንም አትበል። እግዚአብሔር ለሰው የማይቻለውን ማድረግ ይችላል። እንግዲህ በጸሎታችን ምን እንበል? ውድ ወንድሞቼና እህቶቼ፣ አፋችንን ለመጠበቅ ብቻ አይደለም፣ ልባችንም ለማስተካከል ነው። እግዚአብሔር አይሰማኝም ከማለት ይልቅ እግዚአብሔር ይሰማኛል፣ በእርሱ እታመናለሁ፣ ተስፋ የለኝም ከማለት ይልቅ ተስፋዬ በእግዚአብሔር ነው፣ ለእኔ አይሆንም ከማለት ይልቅ የእግዚአብሔርን ጊዜ እጠብቃለሁ፣ እኔ አልበቃም ከማለት ይልቅ በእግዚአብሔር ጸጋ እታመናለሁ፣ ምናልባት አይሆንም ከማለት ይልቅ እግዚአብሔር የሚሻለውን እንደሚያደርግ እታመናለሁ። አሁን አንድ ነገር አስታውሱ። ጸሎትህ መልስ ስላልተሰጠው እግዚአብሔር ረስቶሃል ማለት አይደለም። ዝምታ ሁልጊዜ መተው አይደለም። መዘግየት ሁልጊዜ መከልከል አይደለም። የተዘጋ በር ሁልጊዜ መጨረሻ አይደለም። አንዳንድ ጊዜ እግዚአብሔር ከምንጠይቀው በላይ የሚያውቀው ነገር አለ። ስለዚህ ከዛሬ ጀምሮ በጸሎትህ ውስጥ ተስፋህን አትጣል። እመን፣ ጸልይ፣ ጠብቅ፣ እግዚአብሔርን ተማመን። አሁን ከእኔ ጋር በል፣ እግዚአብሔር ይሰማኛል፣ ተስፋዬን አልጥልም፣ በእግዚአብሔር ጊዜ እታመናለሁ፣ በፍርሃት ሳይሆን በእምነት ጸልያለሁ፣ እግዚአብሔር በሕይወቴ ይሠራል። ይህ መልእክት ለእናንተ ጠቃሚ ከሆነ ላይክ ያድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። ተጨማሪ መንፈሳዊ መልእክቶችን ለማግኘት ሰብስክራይብ ማድረግ አትርሱ። እግዚአብሔር ይባርካችሁ። ጸሎታችሁንም በእምነት ቀጥሉ። አሜን።